እስራኤልና አሜሪካ የፈለጉትን አሁን አደረጉ። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ በይፋ ተገድሏል። አሁን መካከለኛው ምስራቅ ወደ ለየለት ነውጥ ውስጥ አምርቷል። ኢራናውያን የበላይ ጠባቂያቸውን በአንዲት ክፉ ቀን እስከ ወዲያኛው ተነጥቋል። ትላንት ቅዳሜ ጧት በቴህራን ሰማይ ላይ የተሰማው ያ አስገራሚ ፍንዳታ የከተማዋን መስኮቶች ብቻ ሳይሆን የመካከለኛው ምስራቅን ፖለቲካ መሰረት ያናወጠም ነበር። ለብዙ አስርተ ዓመታት በኢራን ላይ የማይናወጥ ስልጣን የነበራቸውና የሺአ ዓለም መንፈሳዊ ምሰሶ ተደርገው የሚታዩት አያቶላህ አሊ ካሜኒ በገዛ ጽሕፈት ቤታቸው ውስጥ ሕይወታቸው ማለፉን የሚገልጸው ዜና ዓለምን ክፉኛ አስደንግጧል። ይህ በታሪክ መጽሐፍት ውስጥ ጥቁሩ ቅዳሜ ተብሎ ሊሰየም ይችላል። የኢራን መንግስት የ40 ቀናት ብሔራዊ ሐዘን ማወጁን ተከትሎ የቀጠናው ጂኦፖለቲካዊ ካርታ ወደማይታወቅ አቅጣጫ እንዲያዘግም አድርጎታል። ከአያቶላህ ካሜኒ ጋር አብረው የረገፉት 40 ከፍተኛ የኢራን ባለስልጣናትና ከ200 በላይ ንጹሃን ዜጎች ደም በቴህራን አውራ ጎዳናዎች ላይ የቁጣና የድንጋጤ ማዕበልን አስነስቷል። ከዋሽንግተን እስከ ቴል አቪቭ ከሞስኮ እስከ ቤጂንግ ያሉ መሪዎች ትንፋሻቸውን ዋጥ አድርገው የሚጠብቁት አንድ ጥያቄ አለ። አሁን ይህ ግድያ አዲስ የዓለም ጦርነት መጀመሪያ ይሆን ወይንስ የኢራን እስላማዊ አብዮት መጨረሻና መቃብር የሚለው ብዙዎችን አስጨንቋል። የቴህራን ጎዳናዎች በለቅሶና በዋይታ ሲናወጡ፣ በውስጠ ታዋቂነት ግን ትልቁ የስልጣን ሽግግር ፍልሚያም በዝግ በሮች አሁን ተጀምሯል። በዚህ ሰዓት ዓለም አቀፍ የነዳጅ ገበያ ክፉኛ እየተናወጠ ይገኛል። የጦር አውሮፕላኖች ሞተሮቻቸውን አስነስቷል። የኢራን ህዝብም በነገው ተስፋና ስጋት መካከል ላይ ቆሟል። ይህ መረጃ የካሚኒን አሟሟት ተከትሎ የሚመጡትን ሰፋ ያሉ የፖለቲካ የኢኮኖሚና የደህንነት ቀውሶች እያነሳ አብሯችሁ ይቆያል። አስቀድመን ግን የዕለቱን የውጭ ምንዛሬ መረጃዎችን እንንገራችሁ። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ152 ብር ከ99 ሳንቲም እየገዛ በ156 ብር ከ05 ሳንቲም እየሸጠው ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግ ደግሞ በ203 ብር ከ56 ሳንቲም እየገዛ በ211 ብር ከ58 ሳንቲም በመሸጥ ላይ ይገኛል። አንዱን ዩሮ በ181 ብር ከ28 ሳንቲም እየገዛ በ184 ብር ከ91 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ194 ብር ከ86 ሳንቲም እየገዛ በ202 ብር ከ54 ሳንቲም እየሸጠው ይገኛል። አንዱን የኩዌት ዲናር በ492 ብር ከ15 ሳንቲም እየገዛ በ511 ብር ከ50 ሳንቲም እየሸጠው ይገኛል። ወደ መረጃችን እንመለስ። የመካከለኛው ምስራቅ የፖለቲካ ትኩሳት ጣሪያ በነካበት በዚህ ሰዓት ከቴህራን የወጣው መርዶ ዓለምን አስደምሟል። ለ35 ዓመታት ያህል ኢራንን በበላይነት የመሩት አያቶላህ አሊ ካሜኒ በጽሕፈት ቤታቸው ላይ በተፈጸመ ጥቃት መገደላቸው ተረጋግጧል። በአካባቢው አዲስ የታሪክ ምዕራፍ መከፈቱ የሚያበስርም ሆኗል። የኢራን መንግስት መገናኛ ብዙሃን እንደገለጹት ጥቃቱ የተፈጸመው ቅዳሜ ጧት በቴህራን እምብርት በሚገኘው የጠቅላይ መሪው ጽሕፈት ቤት ላይ ነው። ጥቃቱ የተቀናጀና እጅግ ዘመናዊ የሆኑ የጦር መሳሪያዎች ጥቅም ላይ የዋሉበት እንደሆነም ተነግሯል። ከአያቶላህ ካሜኒ በተጨማሪ ከ200 በላይ ሰዎችም በዚሁ ጥቃት መሞታቸው ተረጋግጧል። የባለስልጣናቱ እልቂት መነጋገሪያ ሆኗል። ከሟቾቹ መካከል 40 ያህሉ ከፍተኛ የመንግስት የሥራ ኃላፊዎች መሆናቸው የኢራንን የአመራር መዋቅር ክፉኛ የመታው እንደሆነም ያሳያል። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት በመላው አገሪቱ የ40 ቀናት ብሔራዊ ሐዘን ቀን አውጇል። ይህ እርምጃም የሐዘን ጊዜው በመንፈሳዊው ዓለም ትልቅ ትርጉም ያለው ነው። በኢራን ህዝብ ዘንድ ያለውን ከፍተኛ መሪ የማጣት ስሜት የሚገልጽም ተደርጎ ተወስዷል። በመላው ቴህራንና በሌሎች ከተሞች ጥቁር ባንዲራዎች ተሰቅለዋል። የሃይማኖታዊ ስርዓቶችም መከናወን ጀምሯል። አሁን ትልቁ ጥያቄ ከካሜኒ በኋላ ኢራንን ማን ይረከባል የሚለው ነው። የባለሙያዎችና የሃይማኖት መሪዎች ምክር ቤት በአስቸኳይ ስብሰባ ተቀምጧል። የምክር ቤት በአገሪቱ ህገ መንግስት መሰረት አዲስ ጠቅላይ መሪ የመሰየም ስልጣን አለው። በእጩነት ሊቀርቡ የሚችሉ ግለሰቦች ስም እየተነሳ ቢሆንም የአገሪቱ የወደፊት አቅጣጫ ወደ ለዘብተኝነት ወይንስ ወደ ወታደራዊ አገዛዝ ያምራል የሚለው ነጥብ የዓለም መሪዎችን ስጋት ላይ ጥሏቸዋል። ይህ ክስተት በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ የሚከተሉትን ለውጦች ሊያመጣ ይችላል ተብሎም ይገመታል። አንደኛው በዓለም የነዳጅ ገበያ ላይ ከፍተኛ የዋጋ መናር ሊከሰትም ይችላል። ኢራን በሊባኖስ፣ ሄዝቦላህ በየመን ሁቲና በጋዛ የምታደርገው ድጋፍ ላይም መስተጓጎል አሁን ሊፈጠርም ይችላል። ሁለቱ አገራት በይፋ ጥቃቱን ስለመፈጸማቸው ማለትም እስራኤልና አሜሪካ ማረጋገጫ ባይሰጡም ኢራን በሰነዘረችው ክስ መሰረት ቀጠናው ወደ ሰፊ ጦርነት ሊያመራ የሚችልበት እድል
አሁን ሰፊ ነው። ኢራን የከፍተኛው መሪ አያቶላህ አሊ ካሚኒ መገደልን አረጋግጣለች። የ40 ቀን ብሔራዊ ሐዘንም አውጃለች። የኢራን መንግስት ከፍተኛ መሪ አያቶላህ አሊ ካሚኒ በእስራኤልና በአሜሪካ ጥምር ኃይሎች በተሰነዘረ ጥቃት መገደላቸውን በይፋ አረጋግጧል። ይህንን ተከትሎም በመላው ሀገሪቱ ለ40 ቀናት የሚቆይ ብሔራዊ የሐዘን አዋጅ ታውጇል። ይህ ክስተት የተሰማው ኢራን የሆርሙዝ ሰርጥን መዝጋቷን ካስታወቀችና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ ጥቃት መሰንዘር ከጀመረች በኋላ ነው። የከፍተኛው መሪ መገደል በመካከለኛው ምስራቅ ያለውን ቀውስ ወደማይታወቅና እጅግ አደገኛ ምዕራፍ ያሸጋግረውም ሆኗል። በሀገሪቱ ተተኪ መሪ እነማን ሊሆኑ ይችላሉ የሚለው ጉዳይ አሁን ላይ ዋነኛው መነጋገሪያ አጀንዳ ሆኗል። ቀደም ሲል የአሜሪካው የመረጃ ተቋም ሲአይኤ ባወጣው ግምገማ ከፍተኛው መሪ ቢገደሉ በምትካቸው ከኢራን አብዮታዊ ዘብ የሚወጡ ይበልጥ ጠንካራና አክራሪ አመራሮች ሊተኩ እንደሚችሉ ጠቁሞ ነበር። የአንጋፋ መሪን ያጣው የኢራን መንግስት በቀጣይ ለጠላቶቹ ምን አይነት ምላሽ ሊሰጥ እንደሚችል ዓለም በከፍተኛ ስጋትና ንቃት እየተጠባበቀ ይገኛል። የኢራን ይፋዊ የዜና ወኪል ኢርና እንደዘገበው የሀገሪቱ የበላይ መሪ አያቶላህ አሊ ካሚኒ መሞታቸውን ተከትሎም በህገ መንግስቱ መሰረት 3 አባላት ያሉት የሽግግር ምክር ቤት የሀገሪቱን አመራር በጊዜያዊነት ተረክቧል። ይህ ምክር ቤት የሀገሪቱን ፕሬዝዳንት፣ የፍትህ አካል ኃላፊንና ከጥበቃ ምክር ቤት የተመረጡ አንድ የሃይማኖት ምሁርን ያቀፈ ሲሆን አንድ መሪ እስኪመረጥ ድረስ ሁሉንም የአመራር ኃላፊነቶች ያከናውናልም ተብሏል። በሌላ በኩል የመሪውን ሞት ተከትሎ በኢራን የተለያዩ ከተሞች እርስ በርሱ የሚቃረኑ ስሜቶች እየታዩ መሆኑ ተዘግቧል። በቅድስት ከተማ መሽድ የሚገኘው የኢማም ረዛ መስጂድ ውስጥ በርካታ የሐሚኒ ደጋፊዎች በከፍተኛ ሐዘን ውስጥ ሆነው ሲያለቅሱ የሚያሳይ ምስል በፕሬስ ቲቪ በኩል ተሰራጭቷል። በአንጻሩ ግን በመዲናዋ ቴህራን የመሪውን ሞት የሚያበስረው ዜና ከተሰማ በኋላ ደስታቸውን በተኩስና በጭብጨባ የገለጹ ነዋሪዎች እንዳሉም ተሰምቷል። ይህም ባለፉት ሳምንታት በሀገሪቱ ተከስቶ በነበረው ህዝባዊ ተቃውሞ ወቅት በሺዎች የሚቆጠሩ ሰላማዊ ሰዎች በጸጥታ ኃይሎች መገደላቸውን ተከትሎ በህዝቡ መካከል የተፈጠረውን ጥልቅ ክፍፍል የሚያሳይ መሆኑም ተመላክቷል። የአያቶላህ አሊ ካሚኒ ጽሕፈት ቤት ኢራን ላለፉት 10 ዓመታት ስትከተለው የነበረውን የእስላማዊ አብዮት መንገድ ሊፈታተነውም ይችላል። አገሪቱ ከውስጥ ህዝባዊ ተቃውሞና ከውጭ ወታደራዊ ጫና ጋር እየታገለች ባለችበት በዚህ ወቅት ይህ ድንገተኛ ክስተት የፋርስን ምድር ወደማይታወቅ አቅጣጫ ሊገፋትም ይችላል። ሱኒው ዓለም ሙፍቲ የሚለውን መጠሪያ ለመንፈሳዊ መሪዎቹ መጠሪያነት የሚሰጠው ማዕረግ ነው። በሺአ ሙስሊሞች ዘንድ ደግሞ አያቶላ የተሰኘው ማዕረግ ለመንፈሳዊ መሪዎች መስጠት የተለመደ ተግባር ነው። ሆኖም በአንዳንድ ሱኒ ሀገሮች እንደ ህንድና ደቡብ አፍሪካ የሃይማኖት መሪዎቻቸውን አያቶላህ ብለው ይጠራሉ። አያ የሚለው የአረብኛ ቃል እንደ አግባቡ 2 ትርጉምን ይዛል። የመጀመሪያው ምልክት የሚለውን የሚይዝ ሲሆን ሁለተኛው ደግሞ አንቀጽ የሚለውን ትርጉም ይዛል። ለምሳሌ የቁርአን አያ ስንል የቁርአን አንቀጽ ለማለት ሲሆን አያቶላ ስንል ደግሞ የአላህ ምልክት የሚለውን ቀጥተኛ ትርጉም ይሰጣል። ይህንን ማዕረግ የሚያገኘው ሰው መጀመሪያ ባለው ሃይማኖታዊ ዕውቀትና የላቀ ስነ ምግባር በኢማምነት ይመረጣል። ከተመረጡት ኢማሞች ደግሞ ለመንፈሳዊ መሪነት የተመረጠው ሰው ይህንን የአያቶላህን ማዕረግ ያገኛል። የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ የዛሬ 86 ዓመት ነበር በኢራን መሻዳድ ከተማ የተወለዱት። በ1950ዎቹ የፖለቲካ እንቅስቃሴ ውስጥ ከገቡ በኋላ የወቅቱን የመሐመድ ራዛን አገዛዝ በመቃወማቸው ከ6 ጊዜ በላይ ለእስር ተዳርጓል። ሐሚኒ 1979 የኢራን እስላማዊ አብዮት ምልክት ተደርገው ይቆጠራሉ። ከአብዮቱ በኋላ የግድያ ሙከራ ተደርጎባቸው ቀኝ እጃቸው ፓራላይዝድ ሆኗል። የኢራን ፕሬዝዳንት ሆኖም አገልግሏል። ከ1989 እስከ ትላንትናው ዕለት ድረስ ደግሞ ኢራንን በመንፈሳዊ መሪነት አገልግሏል።